ሰላም ሰላም ወደ ቻናል ላይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁኝ እኔ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሸር፣ ላይክ እያረጋችሁ አበረታቱኝ ማለት ነው። ነባሮች ጓደኞቼም ሸር እያደረጋችሁ አበረታቱኝ። እንዴት ናችሁልኝ? በያላችሁበት የእግዚአብሔር ሰላምታ ብዝት ይበልልኝ። ውድ ሀገሬ ልጆች እንግዲህ ዛሬ ጉዟችን ከየት ተነስተን ከየት እንደምንደርስ መድኃኒዓለም ይወቀው ማለት ነው። ጉዞ ላይ ነን እና እስቲ በዚህ በጉዞ ላይ ሆኝም ለምን ቪዲዮ ምናምን አልሰራም ብዬ በቃ ለመስራት ተገደድኩ ማለት ነው። ውድ የሀገሬ ልጆች እንግዲህ የዛሬ ቪዲዮአችን እንግዲህ የማትጠገበው የማትሰለቸው የኔ ጠንበለል የአብረሽ ቅምጥል የአብረሽ መለሎ ሩታዬ ማለት ነው እንግዲህ በትናንትናው ዕለት አብርሽና እንትና ዳኒንና ሄርሜላን ከህይወቴ ውጡልኝ። በቃ አብርሽና ሄርሜላን ይቅርታ ብያለሁ። ካሁን በኋላ መጨናነቅ የለብኝም፣ ምን ማለት የለብኝም። እናንተም ከህይወቴ ውጡልኝ ብላ በትናንትናው ዕለት ወሰነች ማለት ነው። ሩታዬ አላቅም ማን እንደመከራት ትናንትና ማለት ነው። እኔ አላቅም እናትየዋ መክሯት ይሁን አባትየው መክሯት ይሁን። ምክንያቱም ሩታ ተመክራ ስለማትሰማ ማለት ነው። ብዙ እህቶችም አብርሽ እህቶችም ብዙ ሰው መክሯታል ምናምን ነገር ወደ ህይወቷ እንድታስተካክል፣ ግን ኖ እሷ ልቧ የፈቀደውን ነው ማከናወል የምችለው ማለት ነው። ይሄ ነገር በጣም ደስ ይለኛል። የሪታ ጸባይዋ ሩታዬ ማለት ነው። የኔ ቆንጆ ጸባይሽ እኔ ደስ የሚለኝ በቃ በራሷ ነው የምትመራ አውቃችኋል እህቶቼ። እና በትናንትናው ዕለት በቃ ውጡልኝ ብላ አወጣቸው ማለት ነው። ግን ደግ አረገች። ምክንያቱም ሄርሜ እንትናቺ ሜሪ በጣም ጥሩ አይደለችም። አብርሽ እንትና ይሄ ዳኒም ደግሞ ጥሩ አይደለም ማለት ነው። ለህይወቷ ይቀናሉ። በተለይ ዳኒ በጣም ቀናተኛ ነው። ከድሮም ጀምሮ ታስታውሱ እንደሆን ከዛሬ አመት ለሰርጉ ጊዜ ምናምን አብረው ነው የሄዱ ዱባይ እንግዲህ እንደምታውቁት ማለት ነው። እና ይወዳታል። ሩታዬን በጣም ነው የሚወዳት ዳኒ። ግልጽ ነው ለመናገር ከውዶት ነው እንጂ አንተ አትገባህም አብርሽን ለአብርሽ አንተ አትገባህም ሩታዬ። እኔ ጋር ፎቶ አለኝ፣ የድሮ ፎቶ አለኝ። በዚህ ወጥቶ በዚህ ወርዶ ያው በፕራንክ መልኩም ቢሆን እንትን ሲል ነው ሲዛዝት ነው የነበረ ማለት ነው። እንትና ይሄ ዳኒሻ ማለት ነው እንግዲህ ትናንትና ከህይወቴ ውጡልኝ ብላ ምን ጥቅ አድርጋ ስታስወጣቸው ስደውልም ዳኒ ሲደውልላት ምናምን አላተነሳም መሰለኝ። በማን ሽምግልና ይልካል? በአብርሽ ወንድም በዳዊት ማለት ነው። ደም በሚባለው በሱ ደም ደግሞ እንደምታውቁት ረጋ ያለ ወንድ ነው፣ በሰል ያለ ነው ምናምን ነገር ነይ ሀላተይ። ሩታዬ ደግሞ ነይ ስትባል በነገራችን ላይ ማንም ሰው ደውሎ ነይ ቪዲዮን ምናምን ካላት ከተፍ ነው ምትል። ይህ ችግር አለባት። እና ትናንትና ከኤፍሬም እየጋ ጎብለል እያለች ስትመጣ ያው እሷ ያሰበችው ወይ አብርሽ በቃ ምናምን ብቻ የሆነ ነገር አስባ ነበረ ማለት ነው። እና በቃ ቋቀጭ እያለች ስትመጣ ከኤፍሬም ጋር ቆሞ ማን ቢጠብቃት ጥሩ ነው? ዳኒ ማለት ነው። እሱን ስታዩ በቃ ደሟ ፈላ ማለት ነው። ደሟ ፈላ በቃ አንቺ እየደወልሽ እና እኔ ብቻዬን ነኝ ኑሊ ካጠገቤ ሆኑ እሱ ልጁን ጥሎ ነው የሄደ እያልሽ እያለቃቀሽ። ምክንያቱም እህቴ ብትሆኝ የኔ እህት ብትሆኝ እንዴት እንደዚህ ጥያት አለድም ብዬ ከአንቺ ከጎንሽ ስለቆምኩኝ በአንቺ ምክንያት አብርሽን ብዙ ነገር ያደረግኩት አብርሽ ትክክለኛ ነው፣ አንቺ የምትረቢ ሰው አይደለም ብሎ በቃ ትናንትና ጓግጭ አለባት ማለት ነው። ዳኒ ሩታዬ ጋር ማለት ነው። እውነት ለመናገር የትናንትና ቪዲዮ የነ ዳኒ ቻናል ላይ የተለቀቀውና የትናንትናው ቪዲዮ በትምህርት እኔ በጣም ብዙ ትምህርት ተምሬበታለሁ። የሆነ ማለት የተወሰነ ትምህርት ታዝቤበታለሁ ማለት ነው። ምክንያቱም ጓደኛ በዚህ ልክ ነው እንዴ ምናምን ብዬ በቃ እንትን አልኩኝ ማለት ነው። ያው ማለት እነሱ ያው ፕራንክ እንደሚሰሩ ምናምን ሁላችንም እናውቃለን። ግን በዚህ መልኩ ደግሞ እስከዚህ ህይወትን ምስቅልቅልቅልቅልቅል እስከሚያደርግ ድረስ የኔ ጓደኛ እሷ በሄደችበትም ድርሽም አልልም እውነት ለመናገር ግን እሱን ስነግራችሁ ማለት ነው። እና ሩታዬ በቃ አንተ እኔ እስከ ዛሬም ቢሆን እኮ ያለ ፍላጎቴ ነው አንተና ሜሪ ያለ ፍላጎቴ ነው ነገሮችን ሁሉ ስታካሂዱ የነበረ እንጂ እኔ እኮ ወድጄ ፈቅጄ አይደለም ብላ በቃ ተናገረች። አንተ እኮ እድሜ እንትን ቁመትህ ነው አጭር እንጂ እድሜህ ከኔ ትበልጠኛለህ። የታላቄ ታላቅ ናት ለው መሰላችሁ። ተመልከቱ እንግዲህ መጨረሻ። ወይኔ አይ ዳኒ ውርዴትህ፣ እኔ እኮ ዳኒ ከዛም ጥልቅ የምትራው ነገር ይኸው ውርዴት መጣ። በቃ ተዋረድክ። በዚህ ህይወት ጥልቅ እያልክ ማለት ነው አንተ
መሽት የወንክ ልጅ ማለት ነው። እና በቃ የተናደደችው ምን አለች ሩታዬ? የተናደድኩታይ ደስታን ይዘው መጥተው ከነሻንጣው ደስታን ይዘው መጥተው ደስታ ከአንቺ ጋር መኖር አለበት ብለው ለምን በህይወቴ እናንተ ለምን ትወሰናላችሁ? በእኔ ህይወት አይደለም እናንተ ይቅርና ማንም አያገባውም። እህቴም ወንድሜም አባቴም እናቴም በራሴ ህይወት ማንም አያገባውም። በራሴ ህይወት መወሰን የምችለው እኔና እኔ ብቻ ነኝ አለች ማለት ነው። ከዛ በቃ ዳኒ የመጨረሻ ጓገጭ አለ ደነፋ ምናምን ሊመታት ራሱ አቃጥቶ ነበረ። ያው እንግዲህ እንደምታውቁት ዴቭ የሚባለው ረጋ ያለ ልጅ ነው። እንዴት እኔን ጠርተህ አምጥተህ እንዴት ከዚህ ከኔ ፊት እንደዚህ ትሳድባታለህ ምናምን ብሎ እሱንም ዳዊትን አስደበረው ማለት ነው። እና ሩተዬ ማለት ነው አንቺ በጣም ጀግና ልጅ ነሽ። እኔ ማቀሽ ጀግና በቃ ለምን እኔ ሩተዬን በጣም ነው የምወዳት። ለምን በቃ እጅ አትሰጥም፣ ጠንካራ ናት ምናምን። ግን አሁን ላይ ግን እንዴት ነው? በሰላም ነው ሩታዬ? በሰላም ነው ወይ? ይቅርታ አበዛሽ። አብርሽንም ይቅርታ ጠየቅሽ፣ ሄርሜላንንም ይቅርታ ጠይቀሽ ጓደኛ እንሁን፣ እኔ ሴት ነኝ እረዳሻለሁ እንደ ሴት ምናምን ብለሽ ከዚህ በፊት ስትይ ነበረ ቪዲዮ ላይ እና ጓደኛ መሆን እንችላለን፣ የፈለግሽውን ማግዝሻለሁ፣ እኔ የፈለግኩትን ታግዥኛለሽ፣ እንደዋወላለን። እንግዲህ እንደዚህ የምትላት ምንድን ነው? ማን ነው? ሄርሜላ ማለት ነው። ሄርሜላ የአብርሽ አዲስ ፎንቃው ማለት ነው። አዲስ ፍቅረኛው የአብርሽ እንግዲህ አስቡት። እንደዚህ ስትይ ግን ጓደኛ እንሁን ስትያት ሄርሜላን ግን ወረድሽብኝ ሩታዬ ማለት ነው። ወረድሽብኝ። እኔ በእርግጥ አወድሻለሁ ምናምን ነገር አዎ እኔ ወዳታለሁ ሩታዬ። ደስ ነው የምትለይ። እኔ ከመጀመሪያው ጀምሮ ሩታዬን በጣም ነው ደስ የምትለይ። እሱን ነው እንጂ ብዙ የማይመቸኝ ሩታዬ በጣም ነው የምወዳት ማለት ነው። መወዳት ምክንያት ደግሞ ምን እንደሆነ ታውቃላችሁ? እጅ አትሰጥም። በቃ ጠንካራ ናት። ማንም አይነካኝም ማን አባቱ ስለምትል በቃ ኮንፊደንስ ስላላት በራሷ በጣም ደስ ትለኛለች ሩታዬ ማለት ነው። ይህን ሰሞን ግን ደግሞ ትንሽ ደካማ ጎንሽን እያሳየሽ ነው ሩታዬ። ኖ ኖ ኖ ኖ እንደዛ መሆን የለበትም። እንደ መጀመሪያው ከመጀመሪያው እስከ መጨረሻው ጠንካራ ልጅ መሆን ነው ያለብሽ። ምክንያቱም ከወደፊትም ሊያጋጥምሽ ብዙ ነገሮች የሚያጋጥሙሽ ነገር እየመጡ ስለሆነ ማለት ነው እና በተለይ አብርሽ ፊት ከሄርሜላ ፊት ይቅርታ ብለሽ ራስሽን በእርግጥ ይቅርታ ማለት እግዚአብሔር ነው። ይቅር ለእግዚአብሔር ማለት በጣም ጥሩ ነው። አዎ በጣም አውቃለሁ። ግን በተለይ ከአብሩሽና ከሩታ ከማን ነው ከሄርሜላ ይቅርታ ብለሽ ጎንብስ ማለት የለብሽም። እኔ እንደዚህ ስትይ እኔ ይደብረኛል ሩታዬ ማለት ነው። ይደብረኛል። እኔ እኮ መቼስ ታውቂያለሽ እኔና አንቺ በቲክቶክ ኢንቦክስ ላይ እናወራለን ማለት ነው። የምሬን ነው እናወራለን። በኢንቦክስ ላይ አወራታለሁ ምናምን ማለት ነው። ጽፍላታለሁ ያው በሰዓቱ ቶሎ ባትመልስም ጽፍላታለሁ። እና እንደዚህ መሆን የለብሽም ሩታዬ ማለት ነው። ጎበዝ፣ ጀግና፣ ጠንካራ የድሮ አርቶ መሆን ነው ያለብሽ እንጂ እንደዚህ ይቅርታ ብለሽ መጠየቅ ምን ማለት ነው? እና አሁን እንግዲህ እነሱን ሁሉንም እነ ሄርሜላንም እነ ዳኔንም ውልቅልቅ አድርጋ ምንጥቅ አድርጋ ከህይወቷ አስወጥታ አሁን ከማን ጋር ነው ያለችው? ከልዑል ከልጇ ጋርና ከኤፍሬም ከአብርሽ ወንድም ብቻ ጋር ነው ያለች። በቃ አልፈልግም ብላ ከልጆቼ ጋር ተወኝ፣ በቃ እናንተ አታስፈልጉኝም ብላ ሁሉንም ምንጥቅ አርጋ ወጥታ ከልዑልዬ ጋርና ከአብርሽ ወንድም ጋር ከኤፍሬም ጋር ነው እንግዲህ ከዛ አንዳች የሚያህል ቢላ ቤት የምትኖረው ማለት ነው። ታያችሁ እህቶች ይታያችሁ። አይ ሩታዬ እንደዛ እኔ እኮ አብርሽ እኮ ብሎሽ ነበረ። ታይ ዳኒና ሜሪ ታይ አይጠቅሙሽም። ታይ ሩታዬ የምጠቅምሽ እኔ ነኝ። ታይን የምልሽን ስሚ። እነሱ ነገ ጧት አይጠቅሙሽም እያለ አንድ አመት ሙሉ ሲመክርሽ አንቺ ደግሞ በቃ ፊትሽ የፊት ለፊት ያለውን ነው እንጂ መወሰን የምቺ ዞር ወደ ኋላ ወደፊት ወደ ጀርባ ብለሽ ዞር ብለሽ አይተሽ መወሰን አችይም። ይሄ ነው ችግሩ፣ ትልቁ ችግሩ ሩታዬ ማለት ነው። ትልቁ ችግርሽ ይሄ ነው በቃ። እኔ ምክንያቱም እኔ ሴት ልጅ እንደ ሴት ረዳሻለሁ የኔ ውድ ማለት ነው። እጅሽን ባሰጥ ግን በተለይ እንዳልኳችሁ ከሄርሜላ ፊት ይቅርታ ብለሽ ጎንበስ ባቲ በጣም ነው ደስ የሚለኝ። ያቺን ምናቃት ቆፍጣና ሬቷ መሆን አለብሽ። ለምን ብለሽ ነው? ለምን ብለሽ አሁን አንቺ እዚህ የሚፈልግሽ ባላለ ደስታን የመሰለ መለሎ ለጋ ዲያስፖራ እኮ ነው ደግሞ ዲያስፖራ እኮ ነው። አንተና ደስታ እኮ ዲያስፖራ ነው አሉት። እና ይሄ ባል እየመጣልሽ እኔ ላግባሽ እያለ በእህቶችሽ እያስለመነሽ ቡታጅራ ድረስ ሽማግሌ ልኮ ያ ሁላ አበባ ያ ሁላ ስንት ነገር ስር አርገሹ ደስታዬም ማለት ነው። አሁን እንትናዊ ማን ነው
በርን ይሄ ኧረ አብርሽን ይቅርታ ታደርግለታለሽ? ሩታዬ ይቅርታ ታደርግለታለሽ? እንደዛ ስንት ነገር እርጉዙ ነሽ ከሄርሜላ ጋር ሸሸገዳ እያለ እስከ ኩርፍት ድረስ እስከ ደብረ ዘይት ድረስ ሄዶ እንደፈለገ እየሆነ በእርግጥ የልጅሽ ባል ነው፣ ፍቅሩ አለሽ ከአብርሽ ጋር ምናምን ነገር አውቃለሁ። ግን በዚህ ልክ ባትወርጅ በጣም ጥሩ ነው ሩታዬ ማለት ነው። ይሄ የራሴ አስተሳሰብ ነው። ምክንያቱም እኔ አንድ ሰው በድሎይ ይቅር ለእግዚአብሔር እለዋለሁ ግን እንጂ ተጎንብሼ ከአንዴም ሁለቴ ሶስት ጊዜ ይቅርታ አድርጉልኝ፣ ቤተሰብ መሆን እንችላለን፣ እኔም የምፈልገውን ከእናንተ መጠየቅ ትችላለሁ፣ እናንተ የምትፈልጉትን ከኔ መጠየቅ ትችላላችሁ ብለሽ አብርሽና ሄርሜላን ስትጠይቂ በጣም ወረድሽብኝ ማለት ነው። በጣም ወረድሽብኝ ሩታዬ፣ በጣም ማለት ነው እህቶቼ። እና የትናንትናው ቪዲዮ በጣም አስተማሪ ቪዲዮ ነው ማለት ነው። በዳኒ ቻናል ላይ የተለቀቀው እንደምታዩት እህቶቼ፣ በዳኒ ቻናል ላይ የተለቀቀው ግን አስተማሪ ነው። እኔ በእርግጥ ቪዲዮአችን ጭርስ አድርጋ ላየው ምናምን ነገር ግን ትናንትና ግን ከመጀመሪያ እስከ መጨረሻው ነው ያየሁት ማለት ነው። በጣም ትምህርት ወስጀበታለሁ። የምር ነው የምላችሁ ትምህርት ወስጀበታለሁ። ምክንያቱም ዳኒ በቃ አያስፈልግም ማለት የማይረባ ጓደኛ ከህይወታችን ማስወጣት አለብን፣ ሁላችንም ቢሆን ማለት ነው። ምክንያቱም ጓደኛ ጥሩም አለ መጥፎም አለ። በራሳችን ለውጥ ስንለወጥ የሚያስደስተውም አለ የሚደሰትም አለና ይህን ነገር ደግሞ ለይተን ማወቅ አለብን እላለሁ። ውድ የሀገሬ ልጆች ማለት ነው። በሁላችሁም በየአረብ ሀገር ያለ እህቶቼ ቪዲዮ ትምህርት ትወስዱበታላችሁ ብዬ ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ። ቻው